አሁን ላይ ደስታን ከምንድነው ለማግኘት እየሞከርክ ያለው? ከቲክቶክ፣ ከቪዲዮ ጌም፣ ከፑር ብራዘር። እነዚህ ነገሮች ግን ቀላል የሆነ ዶፓሚን የሚሰጡ ምንም አይነት ጉልበት ሳታወጣ ማለት ነው። ይህ ማለት ቲክቶክ ለማየት ስትፈልግ ምንም አይነት ጥረት መውጣት አይጠበቅብህም። ስልክህን አንስተህ ተጋድመህ ስክሮል ማድረግ ብቻ ነው። ይህን ያክል ያን ዶፓሚን ለማግኘት ብትወጣው ጥረት የለም። ከዛን ያን ቲክቶክ ማየት በጀመርክበት ታይም ዶፓሚንን ሂት ያደርጋል። ከዛን ያንን ቲክቶክ ማየት ባቆምክበት በወጣበት ልክ ይወርዳል ማለት ነው። ወደ ባዶነት ስሜት ይወስዳል ማለት ነው። እነዚህ ደግሞ በቀላሉ የሚገኙ ዶፓሚኖች ሱስ ይዘዋል። የማለት አእምሮህ ምንም አይነት ጉልበት ሳያወጣ ምንም አይነት ጥረት ሳያደርግ ያንን የሚፈልገውን ያክል ዶፓሚን ካገኘ ስራ መስራት እንደማይጠበቅበት ያስባል። ከነዛ ቀላል ዶፓሚኖች ጋር ራሱን እያጣበቀ ይመጣል ማለት ነው። ለዛ ነው ጓደኛም ሊሆን ይችላል፣ አንተም ልትሆን ትችላለህ። የስልክ ሱስ ካለብህ አእምሮክ ያንን ነገር አምጣ የሚልህ ስልኩን ይኸው ምናምን ነገር የሚልህ ስልክ እንድታይ የሚገፋፋ ነገር ያንን ዶፓሚን ስለለመደው ነው። ቲክቶክ ስታይ የሆኑ ኤዲቶች ስታይ ምን ስትል ዶፓሚን በአንዴ ይወጣል ማለት ነው። ምንም አይነት ጉልበት ሳታወጣ ያንን ዶፓሚን የምታገኝ ከሆነ አእምሮ በቃ ስልኩን እንደ ቀላል መፍትሄ ይጠቀመውና አንተን ከስልኩ ጋር እያጣበቀ ይመጣል ማለት ነው። እነዚህ ቀላል ዶፓሚኖች በቀላል የሚገኙ ደስታዎች ጤነኛ የሆነ ዶፓሚን አይሰጥም። ይህ ማለት ቲክቶክ ስታይ ሊሆን ይችላል፣ ፖርኖግራፊ ስታይ ሊሆን ይችላል። ዶፓሚን በፍጥነት ይወጣል ወደ ላይ። ከዛን በወጣበት ልክ ያን ነገር ስታቆመው ቲክቶክ ማየቱንም ሊሆን ይችላል፣ ፖርኖግራፊውንም ሊሆን ይችላል፣ ብቻ ያን ነገር ስታቆመው በወጣበት ልክ ይወርዳል ማለት ነው ዶፓሚን። ከዛን ወደ ባዶነት ስሜት፣ ብቸኝነት፣ የጥፋተኝነት ስሜት ወደ አንተ ይመጣል። ራስን ወደ መውቀስ ትገባለህ ማለት ነው። ስለዚህ ያ ዶፓሚን ጤነኛ አይደለም ማለት ነው። በዛውም ልክ ደግሞ ጤነኛ የሆኑ ዶፓሚኖች አሉ። ሻወር በመውሰድ፣ ቀዝቃዛ ሻወር በመውሰድ፣ ፀሐይ በመሞቅ ምናምን የሚመጡ ጤነኛ የሆኑ ዶፓሚኖች አሉ፣ ሰርተ የምታገኛቸው ማለት ነው። ጤነኛ ስለሆኑ ዶፓሚኖች ሳውራ ደግሞ ማወቅ አለብህ ብዬ ማስበው ነገር አሁን ላይ አንተ በቀላል ዶፓሚኖች አዲክትድ ከሆንክ በቲክቶክ በፖርኖግራፊ ሊሆን ይችላል፣ በፊልም ሊሆን ይችላል፣ ብቻ በነዛ በቀላል ደስታዎች አዲክትድ ከሆንክ ከዛን ሰርተ ወደምታመጣው ዶፓሚን ስትመጣ መጀመሪያ ቦሪንግ ነው የሚሆንብህ። ምንም አይነት ደስታ አይሰጥህም። እንደ ስልኩ ያክል ዶፓሚን አይወጣም ምናምን መጀመሪያ ላይ ማለት ነው። ምክንያቱም አእምሮ ያንን ዶፓሚን ለምዷል፣ ሳይሰራ ምንም ሳይል በአንድ ሂት የሚያደርገውን ማለት ነው። ለዛ ይህንን ሰርተ የምታመጣውን ነገር ሲያደርግ መዛል ይጀምራል ምናምን። አእምሮ ግን እስክገባበት ነው። አንዴ እዛ ነገር ላይ በአንድ ሳምንት ውስጥ ራሱ የሆነ ያክል ከነበርክበት ስትጠጋ ራስን ታየዋለህ። አንድ ሳምንት ጠንክረህ ስትሰራ፣ 15 ቀን ጠንክረህ ስትሰራ እዛ ነገር ላይ የነበርክበትን ቦታ እየረሳው ትመጣለህ። አይተው ሊሆን ይችላል። የዶፓሚን ዲቶክስ ቪዲዮም ሰርቼ ነበር፣ በቅርብ ጊዜ ነው። ገብተህ ቼክ አድርገው፣ ቪዲዮን ቼክ አድርገው። ዶፓሚን ዲቶክስ ላይ ነበርኩ እኔም እና ያን ነገር እንድትረሳም ይረዳል። ሪኮመንድ አደርጋለሁ። ዶፓሚን ዲቶክስ አዲክትድ ከሆንክ በጣም ወደ ዶፓሚን ዲቶክስ እንድገባ ሪኮመንድ አደርጋለሁ። ግን በአንዴ ሰርቶ ወደሚገኝ ዶፓሚን ስትገባ ያንን ለፍተ የምታመጣውን ዶፓሚን ላያስደስት ይችላል። ምክንያቱም አእምሮ ያንን ነገር ስለለመደው ማለት ነው። ስለዚህ የሆነ ያክል ጊዜ ስጠው፣ የሆነ ያክል ጠንክረህ ስራ እና አእምሮ የሚለን ነገር ሳትሰማ ለትንሽ ጊዜ ከሄድክበት የሆነ ሰዓት እዛ ሙድ ውስጥ እየገባ ትመጣለህ። ያ ነገር እያስደሰተ እና ከዛ ነገር ሁላ ሱስ እያዘ ይመጣል ማለት ነው። ጥሩ የሆነ ዶፓሚን፣ ጤነኛ የሆነ ዶፓሚን ወደ መስራት ሀቢት እየሆነ ይመጣል ማለት ነው። እና የሁለቱ ዶፓሚን ልዩነት ገብተዋል ብዬ አስባለሁ። በቀላል የሚገኝና ሰርተ የምታመጣው ማለት ነው። ሰርተ የምታመጣው ጉልበት ታወጣበታለህ። ያንን ነገር ሰርተህ ነው ሪዋርድ የምታገኘው ያን ዶፓሚን ማለት ነው። ያን ነገር ካደረግከው በኋላ ነው ሪዋርዱ የምትወስደው ያንን ዶፓሚን የምታገኘው ማለት ነው። ግን በቀላሉ የሚገኙ ዶፓሚኖች ደግሞ ያን ነገር ምን አልሰራህም ጭራሽ፣ ግን ያን ዶፓሚን ታገኘዋለህ። ስልክህን አንስተህ ስክሮል ስታደርግ ምንም ነገር አልሰራህም፣ ምንም ነገር ለወደፊቱ አንተ የሚጠቅምህን ነገር አላደረግክም፣ ግን ያንን ዶፓሚን እንደ ሪዋርድ ትወስዳለህ ማለት ነው። ከዛን አእምሮ ምን ይለምዳል? ሳይሰራ የሆነ ነገር ሳያደርግ ያንን ዶፓሚን መውሰድ ይለምዳል። ከዛ ለነገሮች ስልቹ እየሆንክ ትመጣለህ። ሌሎች ነገሮች ላይ ፎከስ ማድረግ ያቅትሃል እና አንድ ነገር ሳትሰራ ማግኘት የመኖር ስሜት እያደረብህ ይመጣል ማለት ነው። ለዛ ሰርተ የምታገኘው ዶፓሚን ላይ ፎከስ ብታደርግ ይሻላል። በቀላል የሚገኙ ዶፓሚኖችን ደግሞ ካስተዋልከው ይህን ስሜት እኔ በደንብ አውቀዋለሁ፣ በደንብ ማለት ነው። ያንን ነገር ካደረግከው በኋላ ያ ዶፓሚን ታገኛለህ፣ በታይሙ ትደሰታለህ። ስታቆመውስ
አይደል? ቲክቶክ ከተጠቀምክ በኋላ ቪዲዮ ጌም ከተጫወትክ በኋላ ስታቆመው ያ ዶፓሚን ከወረደ በኋላ የሚሰማ ስሜት በቃ መናገር ያቅታል። እኔ ቃል የለኝም። ብቻ በጣም ነው ራሴ የምወቅሰው፣ በጣም ነው በራሴ የምናደደው፣ መለወጥ እንደማልችል ነው ማስበው ምናምን እና ያቺን ታይም ያንን ቲክቶክ ሊሆን ይችላል፣ ያንን ቪዲዮ ጌም ሊሆን ይችላል ዲሌይ ባደርግ ኖሮ ያ ስሜት አይሰማኝም ነበር ማለት ነው አይደል? ስለዚህ ለዚህ ታይም ብለህ የዛሬውን ቀንህን እና የነገው ማንነትን ማጨለም የለብህም። ገባ? ቲክቶክ ዛሬ ስትጠቀም ለዛች ታይም ለ2 ሰዓት ሊሆን ይችላል፣ ለ1 ሰዓት እሱንም ከተጠቀምከው ማለት ነው ለዛች ታይም ደስታ አለ፣ ዶፓሚን ሂት አድርጓል፣ የሆነ ደስ የሚል ስሜት ሊሰማ ይችላል። ከዛስ በኋላ ቲክቶኩን ካቆምኩ በኋላ ዳታ ካለቀ በኋላ አስቡ፣ ዋይፋይ ሊኖር ይችላል አላውቅም፣ እኔ በዳታ ስለሆንኩ ነው። ከዛ በኋላ የሚሰማን ስሜት አስቡ። አንደኛ እኔ በዛን ታይም የሚሰማኝ የነበረው ስሜት ልንገር፣ ቲክቶክ በመጠቀም ይናደዳል። አንድ ሁለተኛ ብሬ በመጨረሴ ማለት ነው በዳታ ዋይፋይ የለኝም እስካሁን፣ አሁንም የለንም ቤት። ግን አንዴ ብሬ ያሳዝነኛል በጣም፣ ሌላ ነገር ማድረግ የምንችልበት ብር ነበር እና ታይም ያሳዝነኛል። ያቃጠልኩት ሰዓት በቃ ካቆምኩት በኋላ ያንን ከዛ ቲክቶክ ሊሆን ይችላል ከቪዲዮ ጌም ከወጣው በኋላ የሚሰማኝን ስሜት መናገር አልችልም። በቃ የሆነ ሰዓት እወቅሳለሁ ራሴን፣ ማልተኛበት ታይም አለ። በቃ አልጌ ውስጥ ገብቼ ራሴን የምወቅስበት፣ አንተ መለወጥ አልችልም ምናምን ነገር፣ ብቻ ብዙ መናገር ማልችላቸው ነገሮች አሉ እና ያ ስሜት እንደሚሰማ እርግጠኛ ነኝ። ያንን ነገር ካደረግከው በኋላ ያ ዶፓሚን ዳይቭ ነው የሚወርደው። ከዛ በኋላ አንተ ራስን ወደ ሞቀስ ትገባለህ ማለት ነው። ያችን ታይም ግን ያን ነገር ዲሌይ ብታደርግ፣ ያንን ነገር ብትቆጣጠረው፣ ራስን ብገዛ ኖሮ ያ ስሜት አይሰማህም እና የዛሬውን ቀንህንና የነገው ተስፋን አታጨልመም ነበር። ስለዚህ አሁን ላይ የሚሰሙን ስሜቶች ዲሌይ በማድረግ የዛሬውን ቀንህንና የነገውን ተስፋን ብሩህ ማድረግ ትችላለህ። አሁን ላይ ቲክቶክ ዲሌይ የምታደርግ ከሆነ፣ አሁን ላይ የሆኑ ነገሮችን የምታቆም ከሆነ፣ አይሆንም ብለህ ራስን የምታስቀረው ከሆነ ያ ለታይሙ አድርግ የሚልህን ነገር ስላላደረግ የሆነ ሰዓት ሊደብር ይችላል። ግን በቀን መጨረሻ ላይ አልጋህ ላይ ስትሆን የሚሰማ ስሜት፣ ታስኮችን ስትጨርስ የሚሰማ ስሜት ያ ነው ደስታ ማለት። ያ ነው ገብቷል? ትክክለኛው ደስታ ያ ነው። በቲክቶክ የምታገኘው ደስታ አይደለም፣ ወይም በቪዲዮ ጌም ወይ በፖርኖግራፊ የምታገኘው ደስታ አይደለም። ትክክለኛው ደስታ በቀን ውስጥ አድርገዋለሁ ብለህ ለወደፊቱ አንተ ያስቀመጥከውን ታስክን ጨርሰ ወደ አልጋ ስትመጣ የሚገርም ስሜት ነው የሚሰማ። ያቺ ነች እኔ በቃ ደስታ የምላት ነገር ያቺ ነች ለእኔ ማለት ነው። በአሁን ታይም ያ ነው ለእኔ ደስታ። ያውን ቀንህን አሳምረኸዋል፣ ለአሁኑ ደስ ብሎሃል፣ ቀንህ ብሩህ ሆኗል። የነገን ተስፋህን ደግሞ ብሩህ የሆነ ነው። ተስፋ ታደርጋለህ፣ ወደፊት ትመለከታለህ። ያ ነው ለእኔ ደስታ ማለት ነው እንጂ ለሆነች ታይም አግኝተህ በሆነ ሰዓት ደግሞ ዳይቭ ወርዶ አንተን ወደ ራስ መውቀስ ምናምን የሚከትህ ያ ደስታ ብዬ አልጠራውም። ያ ለሆነች ታይም ኢሉዥን ነው። የሆነች ታይም የሆነ ነገር ይሰማሃል። ከዛ በኋላ ግን እድሜ ልክ የምትጸጸትበት ነገር ነው የሚሆነው ያ ነገር ማለት ነው። ስለዚህ ተፍ ተፍ ብለህ የምታመጣትን ደስታ ላይ ትኩረት አድርግ። ማድረግ ያለብህን ነገር በቀን ውስጥ አድርግ። በአጠቃላይ በዚህ ቪዲዮ መናገር የፈለኩት ነገር ሳትሰራ ምናምን የምታገኛት ያቺ ሪዋርድ፣ ያቺ ዶፓሚን እየገደለህ ነው የሚመጣው። የዛሬውን ቀንህንና የነገውን ተስፋን እያጨለመው ነው የሚመጣው። ግን ዛሬ ላይ ሰርተህ የዛሬውን ቀንህን ብሩህና የነገውን ተስፋን ብሩህ የምታደርግበት ሰርተህ የምታገኛት ዶፓሚን ነች ማለት ነው እንጂ ለሆነች ታይም የምትወጣ ዶፓሚን አያስፈልግም። የዛሬ ሀሳቤን ይመስላል። ቪዲዮ ከተመቸ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሳ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጥልኝ፣ አነበዋለሁ። የቴሌግራም ቻናል አለኝ። የቴሌግራም ቻናል ሊንኬን የኮሜንት መጀመሪያ ላይ አስቀምጥልሃለሁ። ጆይን በማለት ተቀላቀለን። ቴንክ ዩ